በዓለም ላይ ፈጣኑ ኢንተርኔት የሚገኝባት በየመንገዱ ያሉ ካሜራዎች ሌባን የሚያሳድሩባትና ሰዎች እድሜያቸው ቢጋፋም ወጣት ሆነው የሚታዩባት ሀገር የት እንደሆነች ያውቃሉ? ዛሬ የምንጓዘው ቴክኖሎጂና ባህል ወደ ተዋሃዱባት ደቡብ ኮሪያ ነው። ሰላም ቤተሰቦች እንደምን አላችሁ? ዛሬ ከአውሮፓ ወጣ ብለን ወደ ምስራቅ እስያ እንጓዛለን። ደቡብ ኮሪያ እንዴት በአጭር ጊዜ የዓለም የኢኮኖሚ ኃይል ሆነች? የሰዎችስ አስገራሚ የዕለት ተዕለት ህይወት ምን ይመስላል? ዛሬ ስለ ደቡብ ኮሪያ ድንቅ ሚስጥራት ይዘንላችሁ ቀርበናል። ሰብስክራይብ በማድረግ አብራችሁን ቆዩ። የቴክኖሎጂ ቁንጮ ደቡብ ኮሪያ በዓለም ላይ ፈጣኑን የኢንተርኔት አገልግሎት የምታቀርብ ሀገር ናት። በየትኛውም ቦታ በባቡር ውስጥም ሆነ በመንገድ ላይ በነፃና እጅግ ፈጣን ኢንተርኔት መጠቀም የተለመደ ነው። በተጨማሪም እንደ ሳምሰንግ እና ኤልጂ ያሉ የዓለማችን ግዙፍ የቴክኖሎጂ ኩባንያዎች መገኛ በመሆኗ ከተማዋ በቴክኖሎጂ የታሸገች ድንቅ ሀገር ናት። ጸጥታና ደህንነት ሌላው የሚገርመው የደህንነት ሁኔታዋ ነው። ደቡብ ኮሪያ ውስጥ ካፌ ውስጥ ኮምፒውተራችሁን ወይም ስልካችሁን ጥላችሁ ብትሄዱ ተመልሳችሁ እስክትመጡ ማንም አይነካባችሁ። በየቦታው ያሉ የደህንነት ካሜራዎችና የሰዎቹ ስነ ምግባር ሀገሪቱን እጅግ ሰላማዊ አድርጓታል። እንዲያውም በምሽት ብቻችሁን ብትጓዙ ምንም አይነት ስጋት አይኖርባችሁም። የውበትና የጤና ሚስጥር ደቡብ ኮሪያውያን ለውበታቸው ትልቅ ቦታ ይሰጣሉ። ሴቶቹም ሆኑ ወንዶቹ ቆዳቸው እንዲያበራ ልዩ ጥንቃቄ ያደርጋሉ። ለዚህም ነው እድሜያቸው ቢጨምርም ወጣት ሆነው የሚታዩት። እንዲሁም ኪምቺ የሚባለው ባህላዊ ምግባቸው ለጤናቸው ትልቅ አስተዋጽኦ አለው። ስራ ወዳድነታቸው ደግሞ ሀገሪቱን በአጭር ጊዜ ውስጥ ከድህነት አውጥቶ ወደ ብልጽግና መርቷታል። እንግዲህ ደቡብ ኮሪያ ማለት ትጋትና ፈጠራ ውጤታቸው ምን እንደሆነ የምናይባት ድንቅ ሀገር ናት። እናንተስ እንደ ደቡብ ኮሪያውያን ለውበታችሁ ትልቅ ቦታ ትሰጣላችሁ ወይስ ቴክኖሎጂው ይበልጥ ይማርኮታል? ሀሳባችሁን ኮሜንት ላይ አጋሩ። ስለ ደቡብ ኮሪያ ያቀረብነው ቪዲዮ በዚህ አያበቃ። ቀጣይ ደግሞ የተለያዩ ድንቅ የሆኑ ሚስጥራትን ይዘንላችሁ እንመጣለን። እስከዛው ግን ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ የሰብስክራይብ ምልክቱን በመንካት ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።